ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ሰበር ዜና ይዤላችሁ መጥቻለሁኝ። በተለይ ከኮሎኔል ፋንታሁን ዋባ እንደዚሁም ከነ ማስረሻ ሰጤ ጋር በተገናኘ የሆነውን አንዳንድ ዜናዎች አሉ። በዛ ዙሪያ ላይ አንዳንድ መረጃዎችን አቀበላችኋለሁኝ። ያው ሁላችሁም እንደምታውቁት በተለያየ ጊዜ በዚህ በዋሜራ ሚዲያም በሶሻል ሚዲያም የአማራ ፋኖ ብሔራዊ የአማራ ፋኖ ህዝባዊ ድርጅት የሚባለው ራሱን አፋሕድ ብሎ የሚጠራው ድርጅት ችግር እንዳለበት በብአዴኖች የተያዘ በብአዴኖች የተተበተበ ከተቋቋመ ሰኔ 2016 ዓ.ም ነው የተቋቋመው። 1 ዓመት ከ6 ወር ሆነው፣ ግን በ1 ዓመት በ6 ወር ጊዜ ውስጥ ትግሉን ከመከፋፈል ፋኖዎች በአንድ ላይ እንዳይቆሙ ከማድረግ በውጭ ያለውም ደግሞ የፋኖ ደጋፊ በአንድ ላይ እንዳይቆም ከማድረግ አንጻር አዎንታዊ ሳይሆን አሉታዊ ተጽዕኖ በመፍጠር ትግሉን የጎዳ ድርጅት ነው በሚል ይሄ ድርጅት በተቻለ መጠን ከጅምሩ ራሱን ሪፎርም እንዲያደርግ ራሱን እንዲያሻሽል በተለይም ደግሞ ድርጅቱ ሲቋቋም በሁሉም እዞች በአንድ ላይ ሆኖ ስለነበረ ድርጅቱ የተቋቋመው ድርጅቱ በሚቋቋሙበት ጊዜ በመሪነት ዙሪያ ላይ እስክንድር መሪ ይሁን ዘመነ መሪ ይሁን በሚል ዙሪያ ላይ የተፈጠረው ችግር ተፈቶ ቢቻል ሁሉም በዘመነ መሪነት እንዲስማሙ፣ ካልሆነም ሁሉም በእስክንድር መሪነት እንዲስማሙ፣ ካልሆነም ደግሞ በእስክንድርም በዘመነ መሪ መሪነት ማይስማሙ ከሆነ ደግሞ ከሁለቱ ውጭ ሁለቱ ገለል ተደርገው ለምን በዘመነ ምክንያትም ሆነ በእስክንድር ምክንያት ትግሉ መጨናገፍ ትግሉ መከፋፈል ስለሌለበት እነዚህ ሁለት ሰዎች ትግሉ ማለት እነሱ ማለት አይደለም። ትግሉ የግለሰብ ጉዳይ አይደለም፣ የህዝብ ጉዳይ ነው። ስለዚህ ለህዝብና ለሀገር ሲሉ እነዚህ ሰዎች ገለል ብለው ከነሱ ውጭ ሌላ ሰው ሁሉም የሚስማሙበት አመራር ካለ የአመራር መጥቶ ኃላፊነቱን ይዞ እንዲቀጥል፣ እንደዛም ደግሞ ማግኘት ካልተቻለ ደግሞ በአሜሪካን ሀገር ከእንግሊዞች ጋር የነፃነት ትግል ያደርጉ የነበረበት ጊዜ ከ250 ዓመት በፊት የተጠቀሙበትን አሰራር ኮሌክቲቭ ሊደርሺፕ የቡድን አመራር በመጠቀም መሪነቱ ወይም ሰብሳቢነቱ በዙር እንዲሆን በማድረግ ትግሉን ወደፊት ማድረግ እንደሚገባ ሀሳቦችን ስንሰጥ አፋሕድም ፋባ ከመቋቋሙ በፊት ሪፎርም አድርጎ ሌሎች ያልወጡትንም ወደዚህ አስገብቶ ብዙ ተደክሟል። አፋሕድን ሳልቬጅ በማድረግ አፋሕድ ትልቅ ደረጃ እንዲደርስ በማድረግ ብዙ ሳልቬጅ። ሆኖም ግን አንደኛ በአፋሕድ ውስጥ በእነ እስክንድር ነጋ ግትርነት የግትር ፖለቲካ በቃ ሰውን ያለመስማት ያለኛ አዋቂ የለም ያለማለት ነገር ስለነበረ በእነ እስክንድር ነጋ ግትርነት ምክንያት አፋሕድ የረባ ስራ ሳይሰራ ቆይቷል። ያ ብቻ አይደለም። አፋሕድም ደግሞ ብአዴኖች አፋሕድ ውስጥ ሰርገው ገብተው ብአዴኖች አፋሕድን ተቆጣጥረዋል። ተመልካቾቻችን እና አፋሕድን የሚያሽከረክሩት በተለይ የፋኖ አንድነት እንዳይመጣ በማድረግ ዙሪያ ላይ አፋሕድ ውስጥ ገብተው የተሰገሰጉት አመራሮች በጣም ችግር ሲፈጥሩ ነበረ የቆየው። በዚህ ምክንያት አፋሕድ ትግሉን ወደፊት ከማሻገር ይልቅ ለትግሉ ላያቢሊቲ ሆኖ የቆየ ድርጅት ነበረ በዚህ ሁሉ ጊዜ ውስጥ እና ሆኖም ግን አሁን ያንን የቀየረ ያንን ያስተካከለ ብዙ በጣም አዎንታዊና ደስ የሚሉ ዜናዎች ናቸው። ወደ በኋላ አካባቢ ምን እንደተፈጠረ ነገራቸዋለሁ። ከዛ በፊት ግን ባክግራውንድ ልሰጣችሁ እፈልጋለሁ። ባክግራውንድ ልሰጣችሁ ምንድነው አፋሕድ እንደምታውቁት ወደ የአፋሕድ አመራሮች ውስጥ የኮሎኔል ከፍተኛ ማስረሻ ሰጤ ያለ ማስረሻ ሰጤ፣ እንደዚሁም ደግሞ መስፍን አባተ፣ ሌላ ስሙ መስፍን ከፋለው፣ ሌላ ስሙ ደግሞ ተስፉ ከፋለው የሚል በተለያየ ስም የሚንቀሳቀሱ ሁለት የአፋሕድ ከፍተኛ አመራሮች አሉ። እና እነዚህ ከፍተኛ አመራሮችን በተመለከተ አፋሕድ ድርጅቱ ማለት ነው ድርጅቱ አፋሕድ መግለጫ አውጥቷል። እና ያንን መግለጫ በእነዚህ ሁለት ሰዎች ዙሪያ የወጣው መግለጫ በሶሻል ሚዲያም በብዙ ቦታም በአሁኑ ወቅት እያነጋገረ ነው። ምንድን ነው የሆነው የሚለውን ወደዚህ ደረጃ ለምን ሊመጣ ቻለ የሚለውን ለማስቀመጥ እሞክራለሁ። በተለይ እንደነ ኤርሚያስ ዋቅጅራ እንደነ ኤርሚያስ ለገሰ ዋቅጅራ ያሉ ሰዎችም የተለያየ ነገር ይናገሩ ነበር። በቃ ማስረሻ ሊገደል ነው፣ ማስረሻን ሊገሉ፣ ማስረሻን ለመግደል እየተፈለገ ነው፣ ኮሎኔል ፋንታሁንን ለመግደል እየተፈለገ ነው፣ እመኑኝ ኮሎኔል ፋንታሁን በቅርብ ይገደላሉ፣ ማስረሻ በቅርብ ይገደላል እያለ
ያው እነ ኤርሚያስም በቃ የብልጽግና ሚዲያዎችም በተለያየ መንገድ የተለያየ መላምቶች ሲያወሩ ነበር። ግን እውነቱ ምንድን ነው የሆነው የሚለውን በግልጽ በተጨባጭ በማስረጃ ወገኖች ያስቀምጥላችኋለሁ። እና እንግዲህ ወደ መጀመሪያ የምወስዳችሁ ምንድን ነው አፋሕድ ሲቋቋም ያው እንግዲህ እንደምታውቁት አፋሕድ ሲቋቋም ይህንን መጀመሪያ ወደ ዜናው ልውሰዳችሁ። መጀመሪያ ቲንክ መልካሙ ዜና ለመስማት ከምትቸኩሉ መጀመሪያ ጃምፕ ይህን ፎቶ ላሳያችሁ። ይህን ፎቶ ተመልከቱ። እዚህ ጋር የምናያቸው እነማን ናቸው? የምናያቸው በጥቁር ያደረገው የአፋብሃ ጠቅላይ ኮማንድ ማዕከላዊ ኮማንድ አባል እና የአፋብሃ የሚኒሊክ ዕዝ የወሎ ቀጠና የሚኒሊክ ዕዝ ወታደራዊ አዛዥ ሻለቃ ድርሳን ብርሃኔን በቀኝ በኩል እናያለን። መካከል ላይ ደግሞ የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ የዘመቻ መምሪያ ኃላፊ አማኑኤል እሸቱን ፋኖ አማን እሸቱን መሀል ላይ እናየዋለን። እንግዲህ ትልቁ ዜና ወገኖች የነዚህ የአማንና የነ የአፋብሃ ወታደራዊ አዛዦች እና የሸዋ ጠቅላይ ግዛት ዕዝ በነ መከታው ማሞ የሚመሩ የሸዋ ጠቅላይ ግዛት ወታደራዊ አዛዦች ግንኙነት ያው ያለፈው ሳምንት ትልቅ ዜና ሆኖ በስፋት ስናወራው ነበር። ያንኑ ግንኙነት አስመልክቶ ዋሜራ ደስታዋን ገልጻ በዛ ዙሪያ ላይ እየሆነ ያለው ነገር በጣም አስደሳችና አበረታታች እንደሆነ ለአድማጮችም ለተከታዮችም አቀርባለች። እንግዲህ የዛሬው ትልቁ ዜና ሰበር ዜና እንግዲህ ከነሱ ጎን የተቀመጡት አባት ናቸው። ከነሱ ጎን የተቀመጡትን አባት መቼም የማያውቅ ኢትዮጵያዊ ይኖራል ብዬ ወይም የማያውቅ ፋኖ ወይም የፋኖ ደጋፊ ይኖራል ብዬ አላስብም። እንግዲህ ከነሱ ጎን የተቀመጡት አባት ኮሎኔል ፋንታሁን ሞባ ይባላሉ እና የወሎ ፋኖች አባታችን ብሎ የሚጠሯቸው በተለያየ ምክንያት ከወሎ ፋኖች ተለይተው ለብቻቸው ሲኳትኑ የነበሩ ኮሎኔል ፋንታሁን ሞባ እንግዲህ ከነ ሻለቃ ድርሳን ጋር በአካል ተገናኝተው እየተነጋገሩ እየተወያዩ የሚያሳይ ፎቶ ነው እና ወደዚህ ደረጃ ከመመጣቱ በፊት ግን ብዙ የሆኑ ነገሮች እና ይሄ ለአማራው ማህበረሰብ፣ ለኢትዮጵያውያን፣ ለፋኖ የፋኖ ትግል ለሚደግፉ ሁሉ እጅግ 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 በጣም ትልቅ ዜና ትልቅ የሚያስደስት ዜና ነው። በዚህ አጋጣሚ እንኳን ደስ አለን፣ እንኳን ደስ አላችሁ የፋኖ ደጋፊዎች ሁሉ በዓለም ዙሪያ ሁሉ ያላችሁ በመላው ኢትዮጵያ ያላችሁ ፋኖን የምትደግፉ በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን ማለት ፈልጋለሁ። ሌላ ብዙም ንግግር የሚያስፈልግ እና ምን ይሁን ይሄ ፎቶ ምንድን ነው ምናምን ምን ንግግር ያስፈልግ ሻለቃ ድርሳን ከነ ኮሎኔል ብርሃኑ ከነ ኮሎኔል ፋንታሁን ጋር እና አማን ከነ ኮሎኔል ፋንታሁን ጋር አብረው ሆነው እነዚህ ወታደራዊ መኮንኖች እነዚህ ወታደራዊ ጠበብቶች አብረው ሆነው መነጋገር መቻላቸው ይሄ ለትግሉ ትልቅ ድል ነው። ይሄ እንዳይሆን በአፋሕድ ውስጥ ተሰግስገው የነበሩ በቃ አፋሕድ ራሱ እንደ ድርጅት እንደገና ደግሞ አፋሕድ እንደ ድርጅት ከቀጠለ በኋላ ደግሞ በአፋሕድ ውስጥ ተሰግስገው የነበሩ የብአዴን ቅጥረኞችና የብአዴን ሰርጎ ገቦች እንዲህ አይነት ዜና እንዳንሰማ ማነቆ ሆነው በድርጅቱ በኩል በአፋሕድ በኩል ፋኖች እንዳይገናኙ የፋኖ ወታደራዊ አዛዦች እንዳይገናኙ በአንድ ላይ መቆም የነበረባቸው በአንድ ላይ እንዳይቆሙ ሲያደርጉ የነበረው ነገር መክሸፉን የሚያሳይ እና እስቲ ወደዚህ ፎቶ ተመልሼ ወደ በኋላ እመጣለሁ እና አንድ እንትን ላሳያችሁ፣ አንድ ክሊፕ ላሳያችሁ ወደ በኋላ መልሼ ነው። ይሄ እንግዲህ ከአንድ ዓመት ምናምን በፊት ከብዙ ወራት በፊት የተሰማ ክሊፕ ነው። ይሄን አዳምጡ። ከሚመለከተው አካል ጋር ሚስጥራዊ ግንኙነት ልታረግ ትችላለህ። እንደዛው አድርገን በከፍተኛ ሚስጥር የያዘው ይሄን ጉዳይ ኮንሰርን ላላቸው ሰዎች በሚስጥር ያዝ፣ እኔም ለያዝ የራሱ ሂደት አለው። እሱን ተነጋግረን እንዴት የሚለውን ወደዛ የምንመጣበት ወደ ኦፊሻል የምንሄድበት ነገር ቀስ ብሎ ነው የሚሆነውና ዞሮ እስቲ እንግዲህ እንደ እግዚአብሔር ፍቃድ መጀመሪያ ረገብ አድርገን አንተም እኔም በሚስጥር ይዘነው ነገሩን ቀስ ብለን የምናስኬደው ነገር ይሆናል ብዬ አስባለሁ። መልካም አሁን ያለበትን ደረጃ ያሳውቅ። አሎ እሺ አሁን እኔም የምመራው ሶስት አንጋ ኦኬ ብዙም መሄድ አያስፈልግም። እዚህ ጋር እንግዲህ እስካሁን የሰማነው ምንድነው አንደኛው መስፍን ከፋለው መስፍን ባተ የሚባለው የአፋሕድ የደህንነት ጉዳዮች ኃላፊ እስከ 2-3 ቀን ድረስ በፊት የአፋሕድ የደህንነት ጉዳዮች ኃላፊ ሆኖ ሲሰራ የነበረው መስፍን አባተ ወይም መስፍን ከፋለው።
ሌላው ደግሞ የአማራ ክልል ርዕሰ መስተዳድር ምክትል ርዕሰ መስተዳድር አብዱ ሁሴን ብልጽግና ማለት ነው። እና እዚህ ጋር የምታዩት የአፋሕድ ከፍተኛ አመራር አባል መስፍን አባተ ወይም መስፍን ከፋለው ወይም ተስፉ ከፋለው ከብልጽግና አመራር ጋር በስልክ ሲመክር ሲነጋገር በይፋ ኤክስፖዝ ያደረገ ኤቪደንስ ነው፣ ቃለ ምልልስ ነው እንግዲህ የሰማ ነው። እና ያንን ተከትሎ አድማጮቻችን፣ ተመልካቾቻችን ያንን ተከትሎ አፋሕድ እነ እስክንድር ነጋ መግለጫ ሰጥተው ነበር። እና ያ የሰጡትን መግለጫ ምንድን ነው? ይሄ መስፍን ከፋለው ይሄንን ያደረገው እኛን ወክሎ አይደለም እና በመስፍን ከፋለውን አስረነዋል፣ ታስረዋል፣ በሱ ላይ እርምጃ እንወስዳለን፣ ኢንቨስቲጌት እናደርገን በሱ ላይ እርምጃ እንወስዳለን ብለው ይሄ እንግዲህ ከ1 ዓመት ከምናምን በፊት ከ9 ነው ከ10 ወር በፊት የወጣውን እርምጃ ተከትሎ እነ እስክንድር ነጋ ያንን መግለጫ ሰጥተው ነበር። ከ1 ዓመት በፊት ያንን መግለጫ እነ እስክንድር ነጋ ከ1 ዓመት በፊት ከ9 ወር ከረጅም ጊዜ በፊት ቀኑን እርግጠኛ አይደለሁም እና ከዛ በፊት ለረጅም ጊዜ ይህንን መግለጫ ሰጥተው ነበረ። ከ6 ወር ይሁን ከ9 ወር ከ1 ዓመት በፊት ይሁን እርግጠኛ አይደለሁም፣ እንደው እንዳላሳስታችሁ ብዬ ነው። እና ያንን መግለጫ ከሰጡ በኋላ አድማጮቻችን፣ ተመልካቾቻችን ይሄ ሁሉ ጊዜ እስከ ትላንትናው ድረስ ይሄ ሁሉ ጊዜ መስፍን አባተ በሉት ወይም መስፍን ከፋለ በሉት ይሄ ሰው የብአዴን ሰው ሰርጎ ገቡ ሰው የአፋሕድ የደህንነት ኃላፊ ሆኖ ሲሰራ የነበረ ሰው ነው። እና ይህ ሰው ምንድን ነው ያደረገው? አፋሕድ በሚቋቋምበት ጊዜ፣ አፋሕድ ስብሰባ በሚደረግበት ጊዜ ስብሰባውን የመራው ይሄ ሰው ነው። የብአዴን ሰርጎ ገብ ነበር። አፋሕድ ምርጫ ሲያደርጉ እስክንድር ነጋ 5-4 ተመረጥኩ ብሎ አውጆ ፋኖን በሚከፋፍልበት ጊዜ ግድ የለም 5-4ማ በሚል በምርጫ ፋኖን አንከፋፍልም፣ ግድ የለም የሊደርሺፑን ጉዳይ የመሪነቱን ጉዳይ ለጊዜው እናቆየውና ዩናኒመስ ኮንሰንት እስኪኖር ድረስ ሁላችንም የሚያስማማ ነገር እስኪኖር ድረስ እንቆይ ብሎ ነገሩን አረጋግቶ የፋኖን አንድነት የፋኖን እየተወያዩ ያለውን ነገር እንዲቀጥል ማድረግ ሲገባው 5-4 አሸነፍኩ ብሎ ዲክሌር አድርጎ ፋኖን ከፍሎ በፋኖ ውስጥ በዲያስፖራም በሀገር ቤት ውስጥም ትርምስ እንዲፈጠር ያደረገው እስክንድር ነጋ ነው። እና ይሄ እንዲፈጠር ያደረገውን ትርምስ የመራው ስብሰባውን ሲመራ የነበረው መስፍን ከፋለው ነው። እና መስፍን ከፋለው ነው እንግዲህ ከብልጽግና ጋር ሲነጋገር የተጋለጠው ማለት ነው። ይህ ሰው እንደዚህ አይነት ሰው። ሁለተኛ ይህ ሰው አድማጮቼ፣ ተመልካቾቼ ጥር 2017 ዓ.ም ኮሎኔል ፋንታሁን ሞባ ከዋልካው ምሬ ወዳጀው ከሻለቃ ድርሳን ብርሃኔ ጋር ተነጋግረው እንደገና የተበታተነውን ወሎ አንድ ለማድረግ ወስነው ኮሎኔል ፋንታሁንም እንደዚሁ አፋሕድን ትተው በቃ አፋሕድ ምንም በተለይ ሻለቃ ሀብቴ ወልዴ አፋሕድ ሊያታግለን ሻለቃ ሀብቴ ማለት የአፋሕድ ምክትል ሊቀመንበር የነበረው እና ሻለቃ ሀብቴ ጎንደርን ሊያታግል አልቻለም። ፋኖ አፋሕድ ሊያታግለን አልቻለም። አፋሕድ ውስጥ ሆኖ መቀጠል አንችልም ብሎ አፋሕድን ትቶ ከወጣ በኋላ ኮሎኔል ፋንታሁንም እንደዚሁ ሻለቃ ሀብቴን ፈለግ ተከትለው ሀብቴ ከወጣማ እኔም እዚህ ምን አደርጋለሁ በሚል አንድ ላይ ሆነው ከነ ድርሳን ጋራ ከነ ምሬ ጋራ ሆነው ተነጋግረው ሸዋን አንድ ለማድረግ ተስማምተው ጨርሰው መግለጫ ለመስጠት ለሚዲያዎች ሁሉ ተነግረው ብዙ ሚዲያዎች እየጠበቁ ባለበት ሁኔታ ሳይታሰብ ኮሎኔል ፋንታሁን ፍሬቻ አበርተው አቋማቸውን ቀይረው ይሄ አቋማቸውን እንዲቀይሩ ያደረጋቸው ማን ነው? ከበስተጀርባቸው በሳቸው ጀርባ በተለይ በዋትሳፕ መስፍን አባተ ከኮሎኔሉ ጋር ከተነጋገረ በኋላ የብአዴኑ መስፍን አባተ ከመስፍን ከፋለው ከኮሎኔሉ ጋር ከተነጋገረ በኋላ ኮሎኔሉ ተገደው ይሁን እጃቸው ተጠምዝዞ በቃ ሀሳባቸውን እንዲቀይሩ ተደረገ። ከዛ በኋላ ኮሎኔሉ ከነምሬ ጋር ሆነው ይሄ የመርጦ ስምምነት የሚባለው አለ አይደል? የተደነገገው የመርጦ ዴክላሬሽን የአማራ ፋኖ የአማራ አፋብኃ ከመቋቋሙ በፊት የአማራ ፋኖ በወሎ ቤተ አማራ የሚል ትልቅ ድርጅት እነ ሻለቃ ሀብታሙ ደምሴ እነ ድርሳ እነዚህ ወሎዎቹን በሙሉ ያቀፈው ድርጅት ሲቋቋም በዛ ውስጥ ኮሎኔል ፋንታሁን ሳይቀር ያ የሆነበት ምክንያት ምንድን ነው? ብአዴኖቹ እነ መስፍን አባተ ቅድም የሰማችሁት ከአብዱ ሁሴን ጋር ሲነጋገር የነበረው ሰውዬ ማለት ነው። ኮሎኔሉን እጅ ጠምዝዞ ኮሎኔሉ ከዛ እንዲወጡ አደረገ። ከዛን ጊዜ በኋላ አድማጮች፣ ተመልካቾች ይሄ እንግዲህ ተመልከቱት። እነ እስክንድር ነጋ እነ መስፍን አባተ ላይ እርምጃ መውሰድ ነበረባቸው። ሌሎች የሸዋ ፋኖችን እንደነ ልመንህን ሻዋልን እንደነ
ጋሽ ተስፋዬ መካሻውን እንደነ ሻለቃ ቡሽን የመሳሰሉትን ሌሎችን ፋኖች በመቶ አሁን ፈተዋቸዋል። አሁን በሙሉ እግዚአብሔር የተመሰገነው ፈተዋቸዋል። ሌሎችን ከሚያስሩ እንደነ መስፍን ከፋለውን አስረው ተጠያቂ ማድረግ ሲገባቸው ከባህዴኖች ጋር የሚሰሩትን ላይ መስመር ማስያዝ ሲገባቸው፣ ነገር ግን ኦል ዚስ ታይም ለዚህ ሁሉ ጊዜ እነ መስፍን አማን በእንትን ውስጥ በምንድን ነው በአፋሕድ ውስጥ እንደፈለጉ ሲያደርጉ ነበር። ስለዚህ አፋሕድ የፋኖ አንድነት እውን እንዳይደርስ መሰናክል የሚፈጥሩ ግለሰቦች በውስጡ ተሰግስገው አፋሕድ ለችግሩ ለፋኖ ችግር ምክንያት ሆኖ ለረጅም ጊዜ ትግሉን ወደኋላ የጎተተ ድርጅት ነው። አፋሕድ የሞተ ድርጅት ነው፣ የበሰበሰ ድርጅት ነው፣ የከሸፈ ድርጅት ነው፣ የተጠለፈ ድርጅት ነው ብለን አፋሕድን ስናወግዝ የነበረው ወገኖች በዚህ ምክንያት ነው። እና እዚህ ጋር የምታዩት ሌላው ከመስፍን በተጨማሪ ማስረሻ ሰጤ ተመስገን ጥሩነህ ጋር እንደሚገናኝ በነ ተመስገን ጥሩነህ ተልእኮ ተሰጥቶት በተለይም የጎጃም ፋኖችን ለመከፋፈል የጎጃም ፋኖችን ለመበተን ሲሰራ እንደነበረ በተደጋጋሚ ስንናገር፣ ሆኖም ግን ምንድን ነው የሆነው? ጋዜጠኛ እስክንድር ነጋ ከነዘመነ ጋር በተለይ ጎጃም የነበረበት ጊዜ የጎጃም ፋኖች በቃ እስክንድር ነጋ ሊመራ አይችልም፣ እስክንድር ነጋ ብዙ ነገር እያበላሸው ነው ብሎ የጎጃም ፋኖች በቃ ውጣ አሉት ከጎጃም እስክንድርን። እንግዲህ ተመልከቱ፣ የጎጃም ፋኖች እስክንድርን ከጎጃም ውጣ ሲሉት፣ የጎጃም ፋኖች እስክንድር ከጎጃም ውጣ ሲሉት የጎጃም ፋኖች ጎጠኛ ስለሆኑ አይደለም። እስክንድርን ለመታደግ እስክንድርን ለማዳን በደብረ ኤልያስ አካባቢ ከ200 በላይ የጎጃም ፋኖች ለእስክንድር ሲሉ ህይወታቸው ተጎድቷል፣ አልቀዋል፣ ሞተዋል። እስክንድርን ለመጠበቅ ሲሉ የጎጃም ህዝብ የጎጃም ፋኖ እስክንድርን የሚወድ እስክንድርን የሚያከብር ለእስክንድር ትልቅ ቦታ የነበረው ነው። ታሪክ ይናገር። አገዛዙ ያኔ እስክንድርን አፍነው ዶክተር ከፋለው እስክንድርን ወስደው ለአገዛዙ ሊሰጡ ሲሉ በደጀን በኩል መንገድ የዘጋው፣ በግንድ ወይን በኩል በምርጦ ለማርያም በኩል በመካነ ሰላም ደር መንገድ ዘግቶ እስክንድር አይሄድም፣ እስክንድር የኛ እስክንድር የኛ ነው፣ በጭራሽ እስክንድር አይሄድም ብሎ እስክንድር ወደ አዲስ አበባ ወደ ናቢ ወደ ኦሮሞ ብልጽግና አሳልፎ እንዳይሰጥ በደጀንም በኩል በመርጦ ለማርያም በኩል በግንድ ወይን በኩል መንገድ ዘግቶ እስክንድር ተላልፎ እንዳይሰጥ ያደረገ እስክንድርን ለማዳን ዋጋ የከፈሉ ናቸው የጎጃም ወጣቶች። ነገር ግን እስክንድር ጎጃም ተቀምጦ የሚያደርገውን የሚሰራውን በገንዘብ እየከፋፈላቸው በተለይ ከዲያስፖራ እኛ ብዙዎቻችን በሰበሰብ ነው ገንዘብ ሲከፋፍል የተለያየ ነገር ሲያደርግ ይሄ ነገር አያዋጣም፣ በዚህ መንገድ ልንቀጥል አንችልም ብለው የጎጃም ፋኖች ሪጀክት አደረጉት። ከዛ ጎጃም ምን ሆነ? የአማራ ፋኖ የጎጃም እዝ ተቋቋመ። ያኔ ማነው አርበኛ ዘመነ ካሴም ለብቻው ነበር፣ ለብቻው ይገርማቸዋል። አርበኛ ዘመነ ካሴም ለብቻው ቁጭ ብሎ ነበር። እስክንድር ነጋም ደግሞ ግንባሩ እያለ ለብቻው ነበር። በኋላ አርበኛ ዘመነና እስክንድር ነጋ የአማራ ፋኖ ህዝባዊ ሰራዊት የሚል መሰረቱ። ይሄ ሁሉ በሚሆንበት ጊዜ ግን ጎጃም እየታመሰ ነበር። ስለዚህ እነዚህ ሰዎች እስክንድርም ዘመንም እየመሩ አይደለም። ስለዚህ ትግሉ ወደፊት መሄድ ስላለበት ዘመነ እያል እስክንድር እያል እንዲመቀጠል የለብንም ብለው የጎጃም ፋኖች በየቦታው የሚንቀሳቀሱ የጎጃም ፋኖች ፈረስ ቤት ደጋዳሞት ፈረስ ቤት ላይ እዛ አካባቢ ተሰብስበው ምን መሰረቱ? የአማራ ፋኖ የጎንደር እዝን መሰረቱ። ሻለቃ ዝናቡ መሪ ሆነበት። የጎንደር እዝ ተመሰረተና የጎንደር እዝ በሚመሰረትበት ጊዜ የጎንደር እዝ ምንድን ነው ያደረገው? ለመከታውና ለነዘመነና ለነ እስክንድር ያለው ምንድን ነው? እናንተ ፖለቲካውን ምሩን፣ አንዱኑና የአማራ ፋኖ ህዝባዊ ሰራዊት ምናምን በቃ እናንተ ተነጋገሩና ምሩን፣ ፖለቲካውን ምሩን። በቃ እኛ ደግሞ የወታደራዊ ትግሉን እንይዛለን፣ እናንተ ግን ምሩን፣ ስራችሁን ስሩና ተነጋገሩና ዘመነና እስክንድርን ተነጋገሩና ምሩን ብለው የጎጃም ፋኖዎች እስክንድርም እንዲመራቸው ዘመንም እንዲመራቸው የተስማሙታል። ስለዚህ የጎጃም ፋኖዎች ለእስክንድር ትልቅ ክብር ነበራቸው። እስክንድር ግን በጎጃም በቃ ብዙ ነገሮች እየበጠበጠ ስላስቸገረ ከጎጃም እንዲወጣ ተደረገ። እና አሁን ከጎጃም እንዲወጣ በመደረጉ እስክንድር ነጋ በነዘመንና በጎጃም ፋኖች ላይ ቂም አደረበት። ስለዚህ ምን አደረገ? እነ ተመስገን ጥሩነህ የላኩትን
ማስረሻ ሰጤን በገንዘብ ገዛና በዚህ በዛ አደረገና ማስረሻ ሰጤ የአማራ ፋኖ በጎጃም የህዝባዊ ሰራዊት እዝ ብሎ ጎጃምን የመከፋፈል ስራውን ጀመረ። ሆኖም ያ እንዲሆን እነ ዝናቡ አልፈቀዱለትም። ስለዚህ ጎጃም እንዲከፋፈል አልፈቀዱለትም። ስለዚህ በዚህ መልኩ ምንድን ነው እነ እስክንድር እነ ማስረሻን እየተጠቀሙ ነበረ ጎጃምን ለመከፋፈል ሲሰሩና ሲደሉት ነው። እስክንድር ማስረሻ ማን ነው? ማስረሻ ለምንድን ነው ማስረሻ ከነ አስረስ ጋራ ከነ ዘመነ ጋራ ከሌሎቹ ጋር አብሮ መስራት ለምን አልቻለም? ለምን ለብቻው ተለየ ብሎ እንኳን መጠየቅና መመርመር የማስረሻ ሰጤን ታሪክ እንኳን መገምገም እስክንድር ነጋ አልቻለም። ስለዚህ እነ ማስረሻ ሰጤን አመጣና ተመልከት፣ እነ ማስረሻ ሰጤ ለእኔ ታዛዥ ናቸው፣ ለእኔ ታማኝ ናቸው በሚል እነ ማስረሻ ሰጤን አመጣና ጎጃምን ለመከፋፈል ብዙ ነገር ሲሰራ ነበር። ሸዋ ሆኖ ጎጃምን ለመከፋፈል እስክንድር ብዙ ነገር ሲሰራ ነበር። እና በዚህ ሁኔታ እንግዲህ የእነ ማስረሻ ሰጤ ከጎጃም ከወጡ በኋላ ምንድን ነው የሆነው? ማስረሻ ሰጤ ቀጥታ ወደ ደቡብ ጎንደር ነው ሄደው እና ወደ ደቡብ ጎንደር በሚሄድበት ጊዜ በምዕራብ ወሎ አድርጎ ሲያልፍ የወሎ ፋኖች እንዳልኳችሁ የወሎ ፋኖች ፋኖ ነኝ ብሎ የሚንቀሳቀስ ላይ እርምጃ ወስዱ። ስለዚህ ማስረሻ ሰጤ እንዲያልፍ ፈቀዱለት። ማስረሻ ሰጤ በቃ በአማራ ሳይንት በመቅደላ ምናምን አድርጎ ደቡብ ጎንደር ገባ። ከደቡብ ጎንደር ወደ ዳውንት ወረዳ ገባ እና ይሄ ነው የሆነው እንግዲህ አሁን ምንድን ነው ወገኖቼ፣ እንግዲህ እዚህ ጋር አንድ ሌላ ካርታ ላሳያችሁ። እዚህ ጋር የምታዩት ካርታ ዘመነ ማን ነው ማስረሻ ሰጤ ከጎጃም ሄዶ ከጎጃም ቀጥታ ወደ ጎንደር ሄደ፣ ወደ ዳውንት ሄደ። ኮሎኔል ፋንታሁን ደግሞ ያው በነ መስፍን አማን ጥምዘዛ በብአዴኖች ጥምዘዛ ምን እንዳሏቸው ምን እንዳደረጓቸው አላውቅም። ጠምዝዘው ከነምሬ ወዳጆ ከአብዛኛው የወሎ ፋኖ እንዲለዩ አደረጓቸው። ከአብዛኛው የወሎ ፋኖ ከተለዩ በኋላ ቀጥታ ኮሎኔሉ ከደላንታ አካባቢ በዋድላ አድርገው ወደ ዳውንት እዚህ ጋር እንደምታዩት ከዳውንት ታች ጋይንት ሄዱ። ዳውንት ላይ ይሄ ታስታውሳላችሁ ድርድር ምናምን የተደረገበት እነ ማስረሻ ሰጤ ሁሉ ያሉበት ከታች ጋይንት ወደ መቅደላ ወረዳ እንደገና ተመለሱ። እዛ ጎንደር ችግር ስለነበረ ከመቅደላ ላይ ሳይንት ከላይ ሳይንት ለጋምቦ ከላጋምቦ ሰካላ ምንድነው ካላላ ከካላላ እንደገና ደብረ ሲና ከደብረ ሲና ወደ ጎጃም አካባቢ እንደገና እነ ማስረሻ ሰጤ እነ መስፍና ከፋለው እነ ኮሎኔል ፋንታሁን በሚሄዱበት ጊዜ እንደገና ጎጃም ላይ ችግር ሲፈታ ተመልሰው ወደ ታች ሳይንት ሄዱ። ከታች ሳይንት ወደ ከላላ አድርገው አሁን እስከ ቅርብ ጊዜ ድረስ የት ነው የነበሩት? ደገር አካባቢ ነው የነበሩት። እንግዲህ ይሄ ሁሉ በሚሆንበት ጊዜ ኮሎኔል ፋንታሁን ከነ ማስረሻ ሰጤ ጋር ከብአዴኖች ጋር ሆነው ከቦታ ወደ ቦታ ከወረዳ ወረዳ ሲንከራተቱ ነበር ማለት ነው። እና በዚህ ወቅት እኔ ምን ብያለሁ? በተደጋጋሚ ብያለሁ። ኮሎኔሉ ብአዴን ናቸው ማለት አልችልም። ስለዚህ የኮሎኔሉን ኢንቴግሪቲ የኮሎኔሉን ብቃት የኮሎኔሉን ችሎታ አውቃለሁኝ እና ኮሎኔሉ አንድ ነገር ቢሆኑ ነው ወይ የቁም እስረኛ ሆኖ ነው ወይም ታግተው ነው ወይ አንድ ነገር ሆኖ ነው እንጂ በምንም ተአምር ከነምሬ ከነድርሳን አይለዩም። በተለይ ከነሻለቃ ድርሳን ጋር በምንም አይነት ተአምር ኮሎኔሉ አይለዩም፣ ከልጆቻቸው ኮሎኔሉ አይለዩም በሚል በተደጋጋሚ እዚህ ጋር በሶሻል ሚዲያ ላይ እዚህ ጋር የምታዩት ለምሳሌ ያለፈው ግንቦት ወር ላይ ኮሎኔል ፋንታሁን የቁም እስረኛ ናቸው ብዬ ጽፌ ነበረ። የቁም እስረኛ ሆንኩበት ምክንያት ልምለው በዙሪያቸው እነ ማስረሻ ሰጤ ያሉት፣ በዙሪያቸው እነ መስፍን ናቸው፣ በዙሪያቸው የብአዴን ሰርጎ ገቦችና አፋሕድ ውስጥ ያሉ የብአዴን ሰርጎ ገቦች ነው በዙሪያ ያሉት። ስለዚህ አንድ ነገር ኮሎኔሉ ላድርግ ቢሉ ሊገሏቸው ወይም እርምጃ ሊወስዱባቸውም ይችላሉ። ስለዚህ እንደገና ደግሞ ኮሎኔሉ እየሆነ ያለውን ነገር ስልኮቻቸው ምናምኖቻቸውን የያዙት እነሱ ናቸው። ኮሎኔሉን በቀጥታ ማግኘት ኮሎኔሉን ለማግኘት ማስረሻ ሰጤ በኩል በእነ መስፍን በኩል ነው ኮሎኔሉ ማግኘት የሚቻለው። በእነ ማስረሻና እነ መስፍን ባስቀመጧቸው ብአዴኖች ባስቀመጧቸው በኩል ነው ኮሎኔሉን ማናገር የሚቻለው፣ በነፃነት ማናገር የሚቻለው። ስለዚህ ኮሎኔሉ አንድ ነገር ካሰቡ ወዲያው ምንድን ነው የሚሆነው? ወዲያው አንድ ነገር ያደርጓቸዋል። ስለዚህ እንዲህ አይነት የቁም እስር ውስጥ ነበሩ ኮሎኔል የነበሩት እና የኮሎኔል ፋንታሁን ለዚህ ነው ኮሎኔል ፋንታሁንን ጠንከር ባለመልኩ መተቸት የማንፈልግ የነበረው ኮሎኔሉ አሁን ያሉበት ደረጃ ያሉት ተገደው እንደሆነ ስለምናውቅ እና ይሄ ኤፕሪል ላይ ነው ግንቦት ላይ 2017 ዓ.ም ኮሎኔል ፋንታሁን የቁም እስረኛ ናቸው የጻፍኩት። እንደገና ደግሞ ከአንድ ወር በፊት አፋሕዶች አፋሕድ ውስጥ አፋሕድን በጠለፉ ብአዴኖች ኮሎኔል ፋንታሁን የቁም እስረኛ ናቸው ብዬ ጽፌያለሁ። እና አሁን የሆነው ምንድን ነው? ይሄ ነው የተቀየረው። አድማጮቼ፣ ተመልካቾቼ
የተቀየረው ይሄ ነው። እና የቁም እስረኛ ሆነው እዚህ ጋር እንደምታዩት እንዳልኳቸው ተመልከቱ። ከደላንታ ዋድላ ከዋድላ ደላንታ ከደላንታ ዋድላ ከዋድላ ዳውንት ከዳውንት ታችሳይንት ከታችሳይንት መቅደላ ከመቅደላ ላይሳይንት ከላይሳይንት ለጋምቦ ከለጋምቦ ፓላላ ከለላ ደብረሲና ከደብረሲና ታች ጋይንት ከታይንች እንደገና ፓላላ 10 ወረዳ እና ይሄን ሁሉ በሚጓዙበት ጊዜ እዚህ ጋር ልብ እንድትሉ ይሄን ሁሉ በሚባሉበት ጊዜ እነ ሻለቃ ድርሳን የአማራ ፋኖ ብሔራዊ ኃይል ሚኒሊክ ዕዝ እያየ ነው 100 ሜትር 1 ኪሎ ሜትር ተራርቀው። ነገር ግን ኮሎኔሉን እንደዛ ሲያደርጉ ከመቶ ያላነሱ ሰራዊታቸውን ይዘው እንደዛ በሚያደርጉበት ጊዜ የአማራ ፋኖ ብሔራዊ ኃይል የሚኒሊክ ዕዝ ግን ተዋቸው ይለፉ። ሲገባቸው ሲያውቁ ወደኛ ይመጣሉ። ተዋቸው ብለው ተዋቸው። እና ደገር ከተማ እዚች ጋር የምትያዝ በሰማያዊ ያከበብኳት ደገር ከተማ የሸዋ ድንበር ላይ ያለችና ደገር ከተማ አካባቢ የአማራ ፋኖ ብሔራዊ ኃይል ሚኒሊክ ዕዝ ተቆጣጥሮት ነበር። ከዛ እነ ኮሎኔል ፋንታሁን እነ ማስረሻ ሰጤ ወደዛ አካባቢ መጡ። አዩዋቸው። ታዩዋቸው አለቆቻቸው ጋር ደወሉ፣ እነ ድርሳን ጋር ደወሉ። ኮሎኔሉ ከነ ማስረሻ ጋር ከተወሰኑ ሰራዊት ጋር እየመጡ ነው፣ ምን እናድርግ? እንያዛቸው፣ እንምታቸው አሉ። እና በቀላሉ ኮሎኔሉን ከበው ማርከው መያዝ ይችሉ ነበር። ግን ያ በሚሆንበት ጊዜ ምን ይሆናል? ያ በሚሆንበት ጊዜ ፋኖች ይሞታሉ። ያ በሚሆኑበት ጊዜ ከጀርባ እነ መስፍናማ እነ ማስረሻ ሰጤ ኮሎኔል ፋንታሁንን ይገላሉ። ልክ ከፋሎ ደሴን እንደገደሉት። ከፋሎ ደሴን ከበስተጀርባ ነው የገደሉት። ከበስተጀርባ ገደሉና እነ ሀብቴ ገደሉ ብለው በጎንደር በደቡብ ጎንደር በነ ገብርዬ በአንበሳው ጋይንት ክፍለ ጦርና በሌሎች መካከል ጦርነት እንዲከፈል ለማድረግ ነው። ከጀርባው ነው ከፋሎ ደሴን የገደሉት። እና እነዚህም ወደዛ በሚሄዱበት ጊዜ ከፋሎ ኮሎኔሉን ከጀርባ ገለው እነ ምሬ ኮሎኔል ፋንታሁንን ገደሉ ብሎ ለማስነገር ስለፈለጉ ይሄ አያችሁ፣ አንዳንዴ ዋይዝ መሆን ያስፈልጋል። እና እነ ድርሳን ምን አደረጉ? ይሄ ስለገባቸው ግድ የለም ከተማውን እናንተ ልቀቁና ውጠዋል። ኃይል የነበረው እዚህ ነበር። ግን እነ ኮሎኔል ፋንታሁን ከነ ማስረሻ ጋር ሆነው ከመቶ ያላነሱ ሰራዊታቸው ወደዛ ሲመጣ ደገር ከተማን ለቀቁ። አያችሁ ማስተዋልና ጥበብ። ከዛ ደገር ከተማን ለቀው ከወጡ በኋላ እነ ኮሎኔል ፋንታሁን ገቡ እና እዛ አካባቢ ቁጭ ብለው በቃ መቀመጥ ጀመሩ። እዚህ ጋር የምታዩት ይሄ የምታዩት ፎቶ እዛ ደገር አካባቢ የተነሱት ፎቶ ነው። እዚህ ጋር ታዩታላችሁ። በቀይ ያከበብኩት ማስረሻ ሰጤ ነው። ወደዛ ወደ ዳር ደግሞ ያሉት ኮሎኔል ፋንታሁን መባላቸው እና እነዚህ ከመቶ ያላነሱ ታጣቂዎቻቸው ጋር ሆነው እንግዲህ ያው ከወረዳ ብላ ሲንከራተቱ ቆይተው እዚህ አካባቢ ተቀምጡ ማለት ነው። አሁን ይሄ በሚሆንበት ጊዜ ምን ተፈጠረ ወገኖች? ምን ተፈጠረ? እዚህ ጋር እንደምታዩት ደገር እዛ ከደገር በስተሰማ ሬማ ሚዳ ምናምን አሉ። የሚዳ ወራሞ ወረዳ ነው። እና እዚህ አካባቢ የሚንቀሳቀሱ በነ አማን እሸቱ የሚመራ በነ ሻለቃ መከታው የሚመራ የአምደ ጽዮን ኮር ፋኖች አሉ። እና እነዚህ ፋኖች በብዙ መኪና ታጅበው በርከት ያሉ ፋኖች፣ በጣም ቀላል የማይባል ፋኖች ወደ ወሎ ይገባሉ። ለምን ወደ ወሎ እንደገቡ አውቃለሁ፣ ግን እዚህ ቦታ መናገር አያስፈልግም። ወደ ወሎ ይገባሉ። ወደ ወሎ በሚገቡበት ጊዜ በወሎ ባሉ መንደሮች ሲያልፉ በዛ የአፋብሃ ሚኒሊክ ዕዝ ፋኖች አሉ እና የአፋብሃ ሚኒሊክ ዕዝ ፋኖች፣ የሸዋ ጠቅላይ ግዛት ዕዝ ፋኖች በዛ በሚያልፉበት ጊዜ መንገድ ላይ ቆሞ አሳለፏቸው። እኛ ወደ ኮሎኔል ፋንታሁን ነው መሄድ የምንፈልገው አሳልፉን አሉ። ወደ ኮሎኔል ፋንታሁን ወዳሉበት ነው መሄድ የምንፈልገው አሉ። ስለዚህ የሸዋ ጠቅላይ ግዛት ዕዝ ፋኖች ኮሎኔል ፋንታሁን ወዳሉበት ቦታ እንዲያልፉ የአማራ ፋኖ ብሔራዊ ኃይል አሳምነው ዕዝ ሚኒሊክ ዕዝ ፋኖች ፈቀዱላቸውና አለፉ። እነዛ ሲመጡ ተመልከቱ። እነዛ ከሸዋ ሲመጡ የአፋብሃ አሳምነው ዕዝ ፋኖች በሸዋ ጠቅላይ ግዛት ዕዝ ፋኖች ላይ አልተኮሱ። ምን ልታደርጉ መጣችሁ? እኛ ኮሎኔል ፋንታሁንን ለማነጋገር ነው። ወደ ኮሎኔል ፋንታሁን ነው የምንመጣው። እንዳልኳችሁ ወደዛ የመጡበት የራሱ የሆነ ምክንያት አለ። እዚህ ልነግራችሁም አልፈልግም። ከዛ ወደዛ ሄዱ። ወደዛ ከሄዱ በኋላ ኮሎኔል ፋንታሁን ከአማራ ፋኖ አሳምነው ዕዝ ይቅርታ፣ ከአማራ ፋኖ ከሸዋ ጠቅላይ ግዛት ዕዝ በቃ ስሙ እኮ በቃ ስማቸው በጣም
አፋሕድ በቃ ስለበዛ በቃ እንደው አንድ ሆነው እንደው አጠር ያለች በቃ የፋኖ ድርጅት ምናምን የሚል ስም እኮ ቢሰጡን ጥሩ ነበረ። ለመናገርም ለማንበብም ይቀለል ነበረ። ኤኒዌይ የሸዋ ጠቅላይ ግዛት እዝ አሳምነው እዝ ፋኖች የአምደ ጽዮን ኮር ፋኖች በደገር አካባቢ ኮሎኔል ፋንታሁን ባሉበት አካባቢ ከኮሎኔሉ ጋር ተነጋገሩ። አሁን ከኮሎኔሉ ጋር በሚነጋገሩበት ጊዜ እንግዲህ ምንድን ነው የተፈጠረው ነገር? ኮሎኔል ፋንታሁን ከነዚህ ከሸዋ ከመጡ ወገኖች ጋር ተነጋገሩ። ከሸዋ ከመጡ ወገኖች ጋር ተነጋገሩ። ከሸዋው ከመጡ ወገኖች ጋር ከተነጋገሩ በኋላ ነው እንግዲህ ይሄ ያየነው ነገር የተፈጠረው። ከዛ በኋላ ነው ይሄ የተፈጠረው። እኛ ኮሎኔል ፋንታሁን በወሎ ከሸዋ ከመጡ የሸዋ ፋኖች ጋራ በርከት ያለ ኃይል ጋር ተነጋገሩ፣ ውይይት አደረጉ። ከዛ በኋላ ምንድነው የሆነው? እነዚህ የሸዋ ፋኖች እዛ አካባቢ አሉ። ስለዚህ ኮሎኔል ፋንታሁን እነ ማስረሻ ሰጤና እነ መስፍን ብአዴኖች ብቻና ታጣቂዎቻቸው ብቻ ሳይሆን ሌሎች ተጨማሪ ኃይልም እዛ እሳቸው ያለበት አካባቢ ተገኘ። ከሸዋ የመጡ ብአዴኖች የማይዘውሯቸው ከብአዴን ጋር የማይሰሩ በነ ማስረሻ ሰጤና በብአዴኖች በነ መስፍን አማን በነ መስፍን አባተ በነ መስፍን ከፋለው ስር ያልሆኑ ፋኖች በኮሎኔል ፋንታሁን ደጃፍ ሆኑ። ስለዚህ ምንድነው የተፈጠረው ነገር የሚመስለኝ? ኮሎኔል ፋንታሁን አሁን በተወሰነ መልኩ ከአጣብቂኝ የመውጣት ሁኔታ ተፈጠራላቸው እና ከሸዋ ፋኖዎችም ዘንድም አንዳንድ መረጃዎችን ማግኘት ጀመሩ። ተቆልፎባቸው ነበር፣ ታጥረው ነበር፣ በነ ማስረሻ ሰጤ ታጥረው ነበር። እየሆነ ያለው ነገር እየተፈጠረ ያለውን ነገር መረጃው የላቸውም። ኢንፎርሜሽን የሚደርሳቸው ተገድቦ ነበር። አሁን ያን ሁሉ ነገር የሚያጠራ ከነ ማስረሻ ሰጤ ውጭ ያለ ከሸዋ የመጣ ኃይል ስለነበረ ያ ኃይል ኮሎኔሉን ምን አደረገው? ኮሎኔሉን መረጃ እንዲያገኙ አደረገ። ስለዚህ ይሄ የፈጠረው አንድ ዳይናሚዝም ያለ ይመስለኛል ወገኖች፣ የፈጠረው አንድ ዳይናሚዝም ያለ ይመስለኛል እና ኮሎኔሉን የቁም እስረኛ ናቸው ብያቸዋለሁ እና የኮሎኔሉን የቁም እስር የሚፈታ የኮሎኔሉን የቁም እስር የኮሎኔሉን መታጠር በአስተሳሰብ በመረጃ መታጠር የሚሰብር ነገር የተፈጠረው ይሄ ይመስለኛል። ኮሎኔሉ ከሸዋ የመጣው ኃይል የሸዋ ጠቅላይ እነ መከታው የላኩት እነ አማን የላኩት ኃይል ኮሎኔሉ ጋር ሆነ። እነ ማስረሻ ሰጤ ምንም ነገር ማድረግ አልቻለም። ኮሎኔሉን መጠበቅ ጀመረ። ኮሎኔሉ በሸዋ ኃይሎች በሸዋ ፋኖች መጠበቅ ጀመሩ። ከዛ በኋላ ይሄ ኃይል ደግሞ ኮሎኔሉን ይዞ ወደ ሸዋ መጣ። ይኸው ነው። ይሄ የምታዩት ፎቶ ወገኖች ሸዋ ውስጥ የተደረገ ፎቶ ነው። ኮሎኔል ፋንታሁን ሞባ ከደገር ተሻግረው ወደ ሸዋ ገብተዋል። የት ሸዋ አላውቅም፣ ብዙዎቻችን አናውቅም የት አካባቢ እንደሆነ። ሰራ ነው፣ መራቤቴ ነው፣ ሚዳወራሞ ነው፣ ጊሽራቤል ነው፣ ይፋት ነው፣ ምንም የምናውቀው ነገር የለም። ግን ከዚህ የምናውቀው ነገር ኮሎኔል ፋንታሁን ደገር ከነበሩበት የቁም እስር ተፈተው ወደ ከነማስረሻ ሰጤ ከነመስፍን ከፋለው ተጽዕኖ ወጥተው የሸዋ ፋኖች ወደ ወሎ የመጡት የሸዋ ፋኖች ኮሎኔሉን ይዘው ወደ ሸዋ ይሻገራሉ። ኮሎኔል ፋንታሁን ከቁም እስር ተፈቶ ሰበር ዜናው ይሄ ነው። ወገኖች ሰበር ዜናው ይሄ ነው። ደገር አካባቢ ኮሎኔል ፋንታሁን ከቆዩ በጣም ብዙ ጊዜ ሆናቸዋል። ደገር አካባቢ ኮሎኔሉ ከቆዩ በጣም ብዙ ጊዜ ሆናቸዋል። ግን ለምን ወደ ሸዋ አልተሻገሩም ነበር? እስካሁን ይችሉ ነበር። ግን እነ ማስረሻ ሰጤ ወደ ሸዋ መሻገር አልፈለጉም። እነ መስፍን አማን ወደ ሸዋ መሻገር አልፈለጉም። ለምን? ሸዋ ከተሻገሩ ወደ ሸዋ ከመጡ እነ መከታው ማሞ ነው ያሉት።
ስለዚህ አውቶማቲክሊ ኮሎኔል ፋንታሁንም ሁሉም በነማን ስር ይሆናል? በነ መከታው ማሞ ስር ይሆናል። ሻለቃ መከታው ደግሞ በቅርቡ ማስረሻ ሰጤ የተናገረውን ጸያፍ ንግግር እኛን አይወክልም ብሎ ደግሞ በአደባባይ ወጥቶ መናገሩን ሁላችንም የምናስታውሰው። ስለዚህ የሸዋ ኃይል ወደ ወሎ ገባ። ወሎ ከኮሎኔሉ ጋር ተነጋገረ። ኮሎኔሉ ጋር የነበረው የብአዴን ኃይል ደግሞ ኮሎኔሉን ከበስተጀርባ ከነ ድርሳን ከሚኒሊክ ዕዝ ጋር ውጊያ ተደርጎ ኮሎኔሉን እንዲመታ ታዞ የነበረው ኃይል በሙሉ በቃ ሴራቸው፣ እቅዳቸው፣ ሁሉ ነገራቸው ምን ሆነ ማለት ነው? ከሸፈ። ስለዚህ የሸዋ ኃይል ኮሎኔሉን ይዞ ወደ ሸዋ ገባ እና እነ ማስረሻ ሰጤስ ምንድን ነው ዕጣ ፈንታቸው? እነ ማስረሻ ሰጤ ወገኖቼ ራሳቸውን ለብአዴን አሳልፈው ሰጡ። መረጃዎች እንደሚጠቁሙት ማስረሻ ሰጤ እነ መስፍን አማን ወደ ጌቶቻቸው ተመልሰዋል። ወደ ጌቶቻቸው ተመልሰዋል እና ማስረሻ ሰጤ እንደውም ምንድነው የሚለው ለአማራ ህልውና ፋኖ ለአማራ ህልውና ነው የወጣው፣ አሁን ግን ራሱ ፋኖ ለአማራ ህልውና ስጋት ይሆናል ብሎ እንደዛ እስከ ማለት ደረጃ የደረሰ ሰው ነው። እንግዲህ እንደዚህ አይነትን ሰው ነው እንግዲህ አፋሕድ ለረጅም ጊዜ ተሸክሞ ሲጓዝ እና እስክንድር ነጋ እንደዚህ አይነትን ሰው ነው ለረጅም ጊዜ ተሸክሞ ሲጓዙ የነበሩት። ይሄ በግልጽ ሊታወቅ ይገባል። እና እስክንድር ነጋ እና የአፋሕድ ሰዎች እና በኋላ ነው ተመልከቱት፣ እዚህ ጋር መግለጫ አውጥተዋል። ይህም መግለጫ ተመልከቱ እና ከትላንትና የወጣ መግለጫ ነው እና በመግለጫ መስፍን ከፋለውንና መስፍን አባተንና ማስረሻ ሰጤን ከአፋሕድ አባልነታቸው ብቻ ከአፋሕድ አመራርነታቸው አግደናል ነው የሚለው። እንግዲህ እዚህ ጋር የምታዩት ምንድን ነው? አፋሕድ መስፍን አባተ መስፍን ከፋለው አስረነዋል ብለው ያሉት ሰው እስከ ትላንትና ድረስ የአፋሕድ ከፍተኛ አመራር እንደነበረ አፋሕድ ራሱ በመግለጫ እዚህ ጋር ሰውቋል ማለት ነው። እዚህ ማስረሻ ሰጤንም አፋሕድም ከአፋሕድ አመራርነት አባረናል፣ አስወግደናል ብለው እዚህ ጋር መግለጫ ወጥተዋል፣ አምነዋል። እንግዲህ ተመልከቱ፣ እነዚህ ሰዎች ለረጅም ጊዜ ኮሎኔል ፋንታሁንን አግተው የሸዋ ምድር ፋኖዎች አንድ እንዳይሆኑ ምክንያት ሆነው ችግር ሲፈጥሩ ለብዙዎች መሞት ለብዙዎች እልቂት ምክንያት የሆኑ ሰዎች ናቸው። እነዚህን ሰዎች ግን በተለያየ መንገድ እነዚህ ሰዎች እንዲህ ናቸው፣ እነዚህ ሰዎች እንዲህ ናቸው፣ እነዚህ ሰዎች እንዲህ ናቸው፣ አፋሕድ ራስህን አጥራ፣ ራስህን መርምር፣ ራስህን ሪፎርም አድርግ እያል ብዙ ስንደክም የነበርን ሰዎች በሙሉ እነ እስክንድር ነጋ አንሰማም ብለው አሁን በነ መከታው ማሞ እነ ሻለቃ መከታው ማሞ ከአፋሕድ ጋራ ንግግሮችም ከአፋብኃ ጋር ንግግሮች ስለጀመሩ ከአፋሕድ ጋር በተደረገው ንግግር ምክንያት በዚህ መልኩ ኮሎኔል ፋንታሁንን የማዳን ስራ ሰክሰስፉሊ ሆኗል እና አሁን እዚህ ጋር አፋሕድ ድርጅት ነኝ ብሎ መግለጫ ወጥቷል። እና በነገራችን ላይ አፋሕድ የለም። ይሄ እንደው በአፋሕድ ስም ወጣ እንጂ ይሄ አፋሕድ የሚለው ቀርቶ የሸዋ ጠቅላይ ግዛት እዝ መግለጫ ተብሎ ቢወጣ ያ የበለጠ ይገልጸዋል። አፋሕድ ብሎ ነገር የለም ወገኖች። ጎንደር ያሉት እነ ደረጀ ከነ ሀብቴ ጋር እየተነጋገሩ፣ ስለዚህ ይሄንን የጻፉት እነ መከታው ማሞ ናቸው። ሻለቃ መከታው ማሞን በቃ አፋሕድ ማለት የሸዋ ጠቅላይ ግዛት እዝ ማለት ነው። ስለዚህ እንደዛ ወይም የሸዋ ጠቅላይ ግዛት እዝ ፕላስ እስክንድር ነጋ ፕላስ ኮሎኔል ፋንታሁን ማለት ነው። በቃ ግለሰቦቹ ፕላስ 2 ፒፕል እንጂ በተቋም በድርጅት ደረጃ አፋሕድ ማለት የሸዋ ጠቅላይ ግዛት። ስለዚህ የሸዋ ጠቅላይ ግዛት እዝ ደግሞ በአፋሕድ ስም ይሄ ያወጣው መግለጫ ምንድነው? በቃ ከነሱ ጋር የነበሩ ብአዴኖችን በሙሉ እንዳጠሩ የሚያሳየው እና ይሄ ሁሉ የሆነው እንገራችሁ ኮሎኔል ፋንታሁን ከቁም እስር የወጡት እነ ማስረሻና እነ መስፍን አማን ያሉ የብአዴን ሰርጎ ገቦች እንዲወጡ ያደረጉት እነ መከታው ማሞ ናቸው። በፊት እነ መከታው ማሞ በእነ እስክንድር በእነ ምናምን ነበረ የሚመሩ ነበሩ። አሁን ግን ነገሮች መስመር መያዝ አለባቸው ብለው ጠንከር ያለ እርምጃ በመውሰዳቸው ይሄ ሁሉ ነገር ተፈጸመ። ያም ደግሞ የሆነው ምንድነው? እነ መከታው ማሞ የአፋሕድ ነገር እንደማያዋጣ ስላወቁ ከአፋብኃ ጋር ንግግር ስለጀመሩ ከአፋብኃዎች ጋር ተመካክረው ንግግር ስለጀመሩ እና ይሄ ትልቅ ነገር እና አሁን ባለው ሁኔታ አፋብኃ አፋሕድ የሚባለው ስብስብ
በዋናነት በውስጡ ካሉ ሰርጎ ገቦች ራሱን እያጠራ ቤዚክሊ አፋሕድ ማለት አሁን የሸዋ ጠቅላይ ግዛት እዝ ማለት ስለሆነ የሸዋ ጠቅላይ ግዛት እዝ ከአፋብኃ ጋር እያደረገ ያለው ንግግር ውጤት አመጣ፣ ትልቅ ነገር ይፈጠራል የሚል እምነት ነው ያለች እና ይሄ ትልቅ ዜና ነው። አድማጮቻችን፣ ተመልካቾቻችን ኮሎኔል ፋንታሁን ሙህባ ከቁም እስር ወጥተዋል። ኮሎኔል ፋንታሁን ሙህባ ከነሻለቃ ድርሳን ጋራ ከነ አማን እሸቱ ጋራ ከሌሎች ወታደራዊ አዛዦች ጋራ ቁጭ ብለው እሳቸውን የሚመጥነው ይሄ ከነ ማስረሻ ሰጠኝ ከነ መስፍን ጋር አማን ጋራ ከወረዳ ወደ ወረዳ ከቀበሌ ወደ ቀበሌ መከራተት አልነበር። እሳቸውን ያ አይመጥንም ነበር። እሳቸውን የሚመጥነው ይሄ ነው። ወደሚመጥናቸው ቦታ ኮሎኔል ፋንታሁን ተመልሰዋል። ይሄ ለትግሉ ትልቅ ነገር ነው። ከዚህ በኋላ የሚቀረው ምንድነው? ከዚህ በኋላ የሚቀረው እንግዲህ ያው ስላለፈው ነገር መከራከር፣ ስላለፈው ነገር መሟገት አይደለም፣ ስላለፈው ነገር መጨቃጨቅ አይደለም። የወደፊቱን በማየት ያለውን ነገር አስተካክሎ ወደፊት መሄድ ብቻ እና እስካሁን በነበረው ሂደት የተፈጠሩ ብዙ ስህተቶች አሉ። ከነዛ ስህተቶች ተምሮ ሁሉን ወደፊት ማስኬድ ብቻ ነው የሚያስፈልገው። ስለዚህ በቃ በሸዋና በወሎ ያለው ነገር በጣም የሚያስደስት ደረጃ እየደረሰ እንደሆነ ይሄ አመላካች ነው እና ይሄው ነው እንግዲህ አድማጮቼ፣ ተመልካቾቼ እንግዲህ ለዛሬ ያዘጋጀው ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።